ሁሉ ከበበኝ በእግዚአብሔር ስም አሸነፍኳቸው አሜን መክበሬንም ከበቡኝ አሜን በእግዚአብሔር ስም አሸነፍኳቸው አሜን ማር እንደከበረ ከበቡኝ እሳት በእሽ ውስጥ እንደነደደ አነደዱ በእግዚአብሔር ስም አሸነፍኳቸው አሜን አሜን እያለ ክብሩ ይቀጥላል። እግዚአብሔር ከኛ ጋር ነው። እናንተ ወደ ታች ቀስ ያደርጋችሁ አንብቡ። ማን ያሸንፍ? እግዚአብሔር ያሸንፍ። ግዴለም ኦካርጎና ንገሩ። ውጊያውን ማን ያሸንፍ? እግዚአብሔር ያሸንፍ። በጣም ልቤን ሰሞኑ የሞላው ሐሳብ አንድ ነው። ማን ያሸንፍ? እግዚአብሔር ያሸንፍ። ይሄንን ውጊያ ማን ያሸንፍ? እግዚአብሔር ያሸንፍ። እግዚአብሔር እንዲያሸንፍ ካንተና ከኔ አንድና ሁለት ነገሮች ያስፈልጋሉ። እነሱን በቻልኩ ጊዜ በፍጥነት አስረዳለሁ። ክብር ለኢየሱስ ይሁን። አሜን። እንደምታዩት በዚህ ዘመን እንደምትሰሙት በዚህ ዘመን የምንሰማው የሚያስጨንቅ ነው። ምን ኖረው ከሆነ ኑሮ ያስጨንቃል። ምን ንግድ ከሆነ ንግድ ያስጨንቃል። ምን ማር ከሆነ ትምህርቱ ያስጨንቃል። ምን ሰራ ከሆነ ስራው ያስጨንቃል። ሁሉም የሚከብ ነው። ኢቭን ቤተሰብ ያስጨንቃል ያስጨንቃል። አይምሮን የሚያሳርፍ በዚህ ምድር ላይ የለም። ሁሉም ተስፋ ያስቆርጣል። ሁሉም ገመድ ያሳያል። ሁሉም ብቻ ያስቀራል። ሁሉም እንድታጉረመረም ያደርጋል። የተኛው ነገርም የተኛው አቅጣጫ በገባንበት በት ተሹ የሚያስብል ነገር የለም። ነገር ግን ከዚህ ሁሉ ጋር ከተጋጨነው እንጠቃለን። ከዚህ ሁሉ ጋር ከተካሰሰነው እንሰባበራለን። ከዚህ ሁሉ ጋር ምላሽ ከሰጠነው ደርቀን እንቀራለን። መዝሙረኛው ዳዊት ስለ ጠላቶቹ ሲነግር እንደዚህ አለ። መክበቤን ምን አደረጉ? ከበቡኝ። ቀላል አይምሰልህ። ከበቡኝ። መክበቤን ከበቡኝ። መውጫ አሳጡኝ። ምላሳቸው ከጦር ይልቅ ይወጋል። ጉልበታቸው ጠንካራ ነው። ኪሳቸው ከአቅሜ በላይ ነው። የሚመጡ መንገድ ባሰብኩ አይደለም። ልኬን አያውቁም። ተደራጅተው ነው የሚመጡ። አንቱ ብትነካ ዘሩ ተደራጅቶ ይመጣል። አንተ እንዳጠራ ዘር የለህም። እነሱ ከጀመሩ በገንዘብ ይመጣሉ። አንተና ኪስ ታውቃለህ። ልታስመስል ትችላለህ እንጂ ገንዘቡ የለንም። እውነት ውሸት እናስመስላለን እንዳለ ኦኒዮ በቁጥቂዮ ወሬ ነው ወሬ ነው። እና ምን ላድርግ? የእውነት ውጊያው ለእግዚአብሔር መታው ነው። በጣም ኃይለኛ ሰው ማን ነው ካላችሁ ውጊያው ለእግዚአብሔር የተወ ሰው ነው። አንድ ሰው ጌታ ሆይ ስጠኝ። ምን አይነት ሰው ነው? በጣም አዋቂ። ምን አይነት ሰው ነው? በጣም ኃይል ያለው ሰው ነው ካልከው በዚህ ዘመን ምን አይነት ብልጥ ሰው ነው ካልከው በዚህ ዘመን ተማግቶ የሚዋጋ ሳይሆን እግዚአብሔር ሆይ አንተ ተዋጋ የሚል ሰው በጣም የተማረ ሰው ነው። አንድ ሰው ካለ ዛሬ እንደዚህ ይሆናል። ያሳደደሽ እግዚአብሔር አሳቶ ይሆናል። አጠገቡ ላለው ሰው አዙና ህይወት ቃል አይደለም በሉት። በቃል ተገኘው በሉት። በቃል ተገኘው በሉት። ህይወቴ ቃል አይደለም በሉት። ቃል ነው እንዴ? አሁን አንዳንድ ሰው እየቀለደ ነው በራስ ላይ። ወንድሜ ትነቀላለህ የሚል ሰውዬው እየቀለደብኝ አይደለም። ውስጡ ላይ ተደራጅቶ መጥቶ ነው። የራሱ አቅም እየነገረ ያንቺን አቅም እያሳነሰ ነው የሚገዝም። ከኔ ጋር ሰው አለ እዚህ ቤት? ከኔ ጋር ናችሁ? አሁን ታዲያ ጉዳዩ አጥብቀህ ያዝ። ጉዳዩ እንደ ድሮ አይደለም። በሳቅ የምታመጣ አይደለም። ውጪ አውርቶ አሁን ቤት ድረስ መጡ እኮ አንኳግቶ ማን አለ ካንቺ ጋር? ቆይ ምን ኖረሽ ነው እንደዚህ የምትሆኚ ይላል። አላስመስልም ብለህ ቤት እኮ ትስቃለህ። እነሱ የቤት ሳቅ እንኳን ለማጥፋት እስከ ቤት ይመጣሉ። ቤት ድረስ ብለው ብትነግሪ አቅም የለሽ። ጩኸትሽ አይሰማም በዚህ ዘመን። ወደ ሕግ ብትሄደው ድምፅ አይሰማም። ወደ አዋቂ ጋር ብትሄደው ድምፅ አይሰማም። ወደ ቤተሰብ ጋር
ብትሄደው ድምፅ አይሰማም። ዘንድሮ ድምፅ የሚሰማው ገንዘብ ያለው ነው። ግን ገንዘብ ካለው ልክ እግዚአብሔር ያለው ዘንድሮ ያሸንፋል። እንሰው ጠቆርኩትና በእኔና በጠላቶቼ መካከል በሉ ለማሳደን ጋዜ በእኔና በሚከሱኝ መካከል በሉ እግዚአብሔር ሆይ ፍረድ፣ እግዚአብሔር ሆይ ፍረድ። አንቺ አጥብቀህ ነው መጮህ ያለብህ። አሁን አጥብቀህ ቀላል አይደለም የመጡ ያለው መንገድ እያጠበቡሽ ነው የሚመጡት። ከአንዴ ዛሬ ይተዋሉ ስል እየጨመሩ ነው የሚመጡት። በጫወታ የምታሳልፈው ጊዜ አይደለም ይሄ። በቀልድ የምትስቅበት ጊዜ አይደለም ይሄ። አሁን አንቺ ከልጅሽ ጋር መራራ ለቅሶ ሲያለቅስ እኮ እሱ ጸሎቴ ተሰማ ብሎ እኮ ነው የሚያመሰግነው። ታዲያ እኔ ጋር ስጦታ ምናምን የሚባል ነገር የለም። እግዚአብሔር እንዲዋጋልኝ እጁን አውጣና አታስተኛ። ራሱን እግዚአብሔር ፍራ። ተፋንያና ሴታራ ይከበባሉ ግን ይበተናሉ። ይስማማ ብቻ አደራ። አጠገብ ላለው ሰልፉን ልቀቀው በለው፣ ውጊያውን ተው በለው። እግዚአብሔር እንዲዋጋ ቦታውን ልቀቅ በለው። እግዚአብሔር እንዲናገር ቦታውን ልቀቅ በለው። እግዚአብሔር እንዲፈርድ ስፍራውን ልቀቅ በለው። አሁን ከአንድ ጊዜ ይቁም። ቃል ይበቃናል። ጨዋታ ይበቃናል። ነገሩ ጊዜው እየሄደ ያለው እየከበደ ነው። ሰልፉ እግዚአብሔር እንዋጋ ከጠላቶች ጋር ሳይሆን ከእግዚአብሔር ጋር ሙጉት በለው። ታየችው ተጆገተ ለጋ አንድ ሰው አለ እዚህ ቤት እኔ ሳለቅስ ዝም አትበለኝ፣ እኔ ስከፋ ዝም አትበለኝ፣ እኔ ስጮህ ዝም አትበለኝ። አንድ ሰው ጮህ እግዚአብሔር ሆይ በሉ። እንግዲህ እግዚአብሔር ሆይ በሉ። በእኔና በጠላቶቼ መካከል አሁን ምልክት አድርገው፣ አሁን ምልክት አድርገው። ልተሻሽ ጊዜ ይበቃል። ልተሻሽ ጊዜ ይበቃል። እስከ መቼ በሁለት ሀሳብ ትቀጥላለህ? በሰው ፊት ስቀህ ቤት ገብተህ አልቅሰህ እስከ መቼ ይቀጥላል? ኤልያስ እንደዚህ አለ፣ እስከ መቼ በሁለት ሀሳብ ትሄዳላችሁ? በዓል አምላክ እንደሆነ እሱን አምልኩ፣ እግዚአብሔር አምላክ እንደሆነ እሱን አምልኩ። ዘንድሮ የከበቡሽ ያንቺን እግዚአብሔርን ያዩሻል። እዚህ ሰው ካለ አሜን ይላል። አንቺ ቦታውን ልቀቂ ብቻ፣ አንተ ስፍራውን ልቀቂ ብቻ። አንተ አሜን ጋር አጠገብ ላለው ቦታውን ልቀቀው በለው። ጉዳዩ ባንተ የሚቻል አይደለም በለው። ጉዳዩ ባንተ ገንዘብ የሚመለስ አይደለም በለው። ጉዳዩ የጨዋታ አይደለም በለው። ጉዳዩ የነፍስ ጉዳይ ነው በለው። ጠላት ከዚህ መድረክ አቁሞኝ ቢተው ጥሩ ነው። አይተውም። ማይክ ቢሰጥ ማይክ ተቀብለው ቢተው ጥሩ ነው። አይተውም። ማይኩን ተቀብሎ እኔና ሚስቴ ልጄ በሰላም እንዲኖር ቢያደርግ ጥሩ ነው። አያደርግም። አንዳንድ ሰው ምንም አልገባውም። አሁን ጫወታ አቁም ወንድሜ፣ ስትጸልይ ጫወታ አቁም። ስትጸልይ ጸሎትን አቁም። ጉዳዩ የጫወታ አይደለም። ለነጣ ይሰነክ ያቀቃቡቱ ብዛት እንደ ካለው ዋዳ ወዳቂ ጓዲ ወደሽ ከነገር ሰው አለ። አንቺ ሊቆ አኑር ምሕረት አድርግ የሚል አይደለም። ትነቀል የሚለው ሰው እኮ ሌሊት ተነስቶ በጭቃ ተንከባላል ከተባለ ይንከባላል። ለምን? አንተን ለማሳበድ፣ አንቺን ለመንቀል። መቼ ይቀልዳል እሱ ባንተ ህይወት ላይ? ነነጾት እስከራቀ ይነበው ዛት እስኪያገና ገበያውን ስለዘጋ በቃ ገበያውን ተዘጋ ብሎ አይተኛ። እሷና ልጆቿን ቋንቋ ይተበላለቅ ይላል። የሱ ነፍስና ስጋው ይተበላለቅ። ዛሬ ይረግማለሁ ሟርተኛ፣ ዛሬ ይረግማለሁ ከሳሽ። እግዚአብሔር በእሳት ይወርዳል። ወይኔ እኖራለሁ ማለት ወይሱ ይቀጥላል፣ ወይኔ እቀጥላለሁ ማለት የሚያምን ካለ ቆርጦ የሚነሳ ሰው ካለ የኤልያስ
አምላክ የተባለ ያንቺ አምላክ ይባላል። ጉዳዩ ካታቁም ወንድሜ አቲካ ማሪያና ሮኮ ሴፔላ ብራዲያና ጉዳዩ ጫወታ አይደለም። ሃሌሉያ! ጉዳዩ የእንጀራ አይደለም። ጉዳዩ የልብስ አይደለም። ኢየሱስ ጉዳዩ ኪዳን ነው። ኢሟርተኛ ልክ ነው ለማስፈል ሌሊት ይንከባለላል። አንተ ደግሞ አምላክ ልክ ነው ለመባል አትጸልይም። ውጊያውን ቢያንስ ለሱ አታው ወይ ሆላን ያጋካ ወይ ወሳን ያጋካ ናኡት ባንትራካዮ ጋይሳ ወይ ጸሎትን ማልተውክም ወይ ውጊያ ውስጥ መግባትን ማልተውክም። እግዚአብሔር ተዋጋ ብለህ ውጊያው ወይ አሰጥም ወይ ውጊያውን በራሴ አታሸንፍም። በሁለት አትጫወት። እንደዚህ አይነት ቁማር የለም። እንዲህ አይነት ህይወት የለም። እንዲህ አይነት ዘመን የለም። እግዚአብሔር እንዲዋጋ ከፈለግ እግዚአብሔር ጋር ለእግዚአብሔር ትተህ ስለ ጠላቴ ለእግዚአብሔር ትተህ ከእግዚአብሔር ጋር ተጣበቅ። ጀቶ በነአ ወጥቶ በተናራ አራይስብ ወይ አወጣ ወይ ተራወጣ። አሜን 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 አሜን። ይፈልገኝ ሰው አለ ዛሬ። አንድ ኤልያስ አለ ዛሬ። አንድ ኢዩ አለ። እግዚአብሔር ሰላም ነው ሲል ሰላም አለ እንጂ ያለኝ ደሞን የሚያፈሳ አንድ ሰው ይነሳል። የተበሳጨ አንድ ሰው ይነሳል። የተናደደ አንድ ሰው ይነሳል። እግዚአብሔር ሆይ በሉ በእኔና በጠላቶቼ ላይ በምልክት ተገለጠው። በእኔና በጠላቶቼ ላይ ልዩነትን አድርገው። ጫወታ አይደለም። እኔ አሁን ልቤ ነካ ሰው እፈልጋለሁ። ነጊያ ጎርድያ ማግኘት ሀርያ ይደስ ጎርዶሽ ገበያውን የሚወዱት ጀርባ እንዲዞር ያደርጋል። ገበያውን ዘጋ ብሎ እኮ ቤት ተቀምጧል። በቃ አባይ ውርዝ ያገና ከሪት ዲዮስልሽ የገባ ያለው ሰው አለ። አሁን ገበያውን አሳጥቻለሁ፣ ኪሱ ባዶ አድርጋለሁ። በቃ ምን አገባው? በቃ እኔ አርፋለሁ ብሎ አያርፍም። እንቅልፍን ይወስዳል። ዋና ከኪስ ይወስዳል። ገበያን ያዘጋል። ሰማይ መንገዱን ይዘጋል። እግዚአብሔር በሰዓት ይገለጣል። አንድ የተናደደ ሰው ካለ ይሄ ምሽት ነው የፍርድ ምሽት ይሆናል። የልዩነት ምሽት ይሆናል። እንዲህ አይቀጥልም። እኔ እንድነደ አረተው ጋር እንዲህ አልቀጥልም በሉ። እንዲህ አልቀጥልም። አንተ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እንዲህ አልቀጥልም። ሟርተኛ ምድር ከሆነ ይውረሰው። እግዚአብሔር ምድርና ከሆነች ዛሬ ልዩነት ይሆናል። ዛሬ ልዩነት ይሆናል። ዛሬ ልዩነት ይሆናል። አንተ ጉዳዩ ቀልድ አይደለም። ጉዳዩ ጫወታ አይደለም። ጉዳዩ የተለመደ አይደለም። ኢየሱስ አንቺን አስተኝቶ መቼ ይተዋል? ሚስትን ያስተኛል። ልጅን ያስተኛል። ገበያን ይዘጋል። አንተና ቤት ባዶ ሲሆን አሁን በቃ ብሎ አይዘጋም። ወይ እሷ ትቀበር ወይ እሱ ይቀበር ብሎ ስለት የባለበው ሆኗል። አሁን ደግሞ ከሶስቱ አንዱን ግደል ይላል። መቼታው አስተኛው ማለት አያበቃው። ደሃ አድርጌያለሁ ብሎ አይተውም። በሽተኛ ያደርጋል። በሽተኛ አድርጌያለሁ ብሎ አይተውም። ቋንቋን ያጠበላልቃል። ቋንቋን ያጠበላልቆ አይተውም። የጸሎት ጉልበትን ይበላል። የጸሎት ጉልበትን በልቶ አይተውም። ከቤተሰብ ጋር ያጣላል። ታዲያ የምን መኝታ ነው? ኔጋ እና ካታራ ለዚህ ጨክኖ የሚነሳ አንድ ሰው አለ። ዘንድሮ እግዚአብሔር በሆኑ ማች ይጠራል። ጉዳዩ እንዲህ አይቀጥልም። እንዲህ አይቀጥልም። በዚህ ዘመን በአዲስ ኃይል እነሳለሁ። በበቀል ቅባት እነሳለሁ። በበቀል ኃይል እነሳለሁ። ኢትዮጵያ ነፃ አወጣለሁ። እኔ አንድ ጸሎት ጸልያለሁ። ይሄ ሻሸመኔ ይሄ ኩይሳ ዘንድሮ ለሟርተኛ መቀበሪያ ይሆናል። የሟርተኛ መቀበሪያ ይሆናል። ኃይላቸው ይመታል። መመኪያቸው ይመታል። ጉልበታቸው ይመታል። ለዚህ
አንቺ ትነሳለህ። ለዚህ አንተ ትነሳለህ። አንዱ ሰው ብድግ ብሎ አሜን ሲል ይሆናል። አቶኪያና ራቶንያሳ ደግሞ በተለይ በሉ በዚህ በኔ ዘመን ሟርተኛ ካላበደ ካልተነቀለ የምን ጸሎት ነው? የምን ጸሎት ነው? የምን ቸርች ነው? ለሟርተኛ የቀብር ስርዓቱ በሉ በኔ እጅ ይሆናል። አሜን ብለው በሉ አሜን ብለው በልጁ ላይ አሜን ብለው በዘመኑ ላይ ጳውሎስ እንደዚህ አለ። የእግዚአብሔር መንግስት መቶ አለቃ የሚባል ሰው ሲሞን የሚባል ሲያጠፋን ያና እንደዚህ አለ። አንተ ከእግዚአብሔር መንግስት ከማጣመም አትመለስም፣ አሁን ዕውር ትሆናለህ ያለው። ወዲያው ሰውዬው ዕውር ሆነ። አቼንዮ ሰው ኩባራ ከማንያ ሁነተ ውስጠረድ የሚራመድ ጸጋ አለባት። ጉልበትን የበላ በጉልበት ይንበረከካል። እኔ አንቺን ቢሆን አሜን እግዚአብሔር ሆይ በሉ እንዲህ አልቀጠለ። ስሜን አስጠራ፣ ስሜን አስጠራ። ስማኝ፣ ዳዊት እንደዚህ አለ። ማር ንብ እንደከበበኝ ምን አረጉኝ? ከበቡኝ። መግቢያ ማውጫ አሳጡኝ። ጉዳዩ ላኮት መደወል አይደለም። ጉዳዩ ለካናዳ ዱባይ መደወል አይደለም። ጉዳዩ ልጅን ጆርዳን መላክ አይደለም። ጉዳዩ አራዳ ላይ ስራ መቀየር አይደለም። ለካ ጉዳዩ በእግዚአብሔር ስም ማሸነፍ ነው። የገባ ሰው አለ። ጉዳዩ በድሮ ሲስተም አይደለም። ጉዳዩ በሴቶች አይደለም። ጉዳዩ በመደዋወል አይደለም። ጉዳዩ በመስጨበጥ አይደለም። ጉዳዩ ኪዳን ነው። ጉዳዩ የሰማያዊ ነው። እኔ አንድ ሰው አለ በእግዚአብሔር ስም አሸንፎ የሚሰበሰበው ምስጋና በእግዚአብሔር ስም ታሸንፋለህ። መግቢያ ላይ እንደነገርኳችሁ በዚህ ዘመን ብልጥ ሰው መሆን የሚፈልግ ሰው አለ። በጣም ብልጥ፣ በጣም የተማረ ሰው መሆን ትፈልጋለህ? አንድ ነገር አድርጊ፣ ውጊያውን ለእግዚአብሔር። አሜን። ሲሰድቡ ጉዳዩ ማልስ መስጠት አለም፣ ጓዳ መግባት ነው። አሜን። ጉዳዩ የት ነው? ጓዳ ነው ጉዳዩ። በአደባባይ ሰላም ነው፣ ችግር የለም። አኑ የታ ነው? ዛሬ ያበበ የነቢ አበበ አምላክ ስትሉ ነው ማርሲ ያለው። ጉዳዩ ተናወይ ገነው ተረቀረ ደናዋኑ ተረቀረ አይሆንም። በዚህ አይሆንም። ጉዳዩ ድንበር ገባ። ቀበሌ ንስ ቀበሌ ሄዳለሁ፣ ሽማግሌ ሰበስባለሁ፣ ምስክሩን በዚህ አይሆንም። ጉዳዩ በዚህ አይሆንም። የመጀመሪያ ስራ ተበላሽቷል። ዋና ተበልቻለሁ። አሁን አራዳ ላይ ሌላ ስራ እሰራለሁ። በዚህ ቀየር። ጉዳዩ በዚህ አይሆንም። አይ ልጄ ተምራ አልተሳካችም፣ ጆርዳን ልኬ ህይወቴ ይቀይር። አይሆንም። በዛ ጉዳይ በዚህም አይሆንም። አይ ከገጠር ወደ ሻሽመኔ አልተመቸም፣ ሐዋሳ ልግባ። እሱም አይሆንም። እና ጉዳዩ እንዴት ነው የሚሆነው? ጉዳዩ ውጊያው ለእግዚአብሔር በመስጠት ላይ ነው። አንድ ጥያቄ ልጠይቃችሁ። ለእግዚአብሔር ውጊያው መስጠት ምን ማለት ነው መሰለኝ? ሻሽመኔ ከብቶ ለእግዚአብሔር ሰጠ። አንተ ሐዋሳ ብትሄድ ጠላቲ ከተከተለ ሐዋሳ ብትሄድ እግዚአብሔር ሐዋሳ ላይ የለ አለ። የገባ ሰው አለ። አሜን። ወላይታ ላይ ካልጨነቁ ተንበርክከ እግዚአብሔር ሆይ ስትሉ ጠላቲ እዚህ ቢሆን ሻሽመኔ ላይ እግዚአብሔር የለ አለ። እኔ ጋር ናችሁ። አሁን ጠላቲ በገባበት ሄደ መንቁርቱን ይዘህ ለምን እንደዚህ ሰጠው? አይሆንም። በዚህ ጉዳይ አይሆንም። ጌታው ጉዳዩ ምንድን ነው የሚሆነው? ወደ ላይ። አሜን። ጉዳዩ ወደ ላይ ነው። አሜን። ጉዳዩ ወዴት ነው? ወደ ላይ። ሙሴ በጣም የገረመኝ ዘጸአት 14 13 እና 14 ስታነቡ እንደዚህ ይላል። ቁሙ
እግዚአብሔር ለእናንተ ምን ይሆናል? ይዋጋል። ዛሬ ለእናንተ የሚሆንን የእግዚአብሔር ማዳን እዩ። እግዚአብሔር ስለእናንተ ይዋጋል። እንዴት? ባህር ያየ ሰረገላና ሰራዊት ያየ ምመጡ ምን ሊሆን ነው? እግዚአብሔር ሊዋጋ ነው። ሮጥ አታመልጥም። ከኋላ የሚመጣው በፈረስ ነው። አንተ በእግር ብትሮጥ እሱ በፈረስ ነው። ከአንተ እጥፍ ነው የሚፈጥነው። ይህ ጉዳዩ ሩጫ አይደለም። ጉዳዩ ድንጋይ መወርወር አይደለም። ጉዳዩ ማስደወል አይደለም። ጉዳዩ ቆሞ ለእግዚአብሔር መስጠት ነው። አሜን አሜን። ያን ጊዜ ድባቃቸው ይመጣል። ያን ጊዜ አቅማቸው ይመነመናል። ያን ጊዜ ኃይላቸው ይሰመጣል። አሜን 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 አሜን። ሰው ኃይለኛ ሰው በዚህ ምድር ላይ የለም። ውጊያው ለእግዚአብሔር እንደሚተው አይነት የተማረ ሰው የለም በዚህ ምድር ላይ። ተምሬ ጠላትን አትያውት የተማሩ ናቸው ብዛቶች። እዚህ ጋር ሰንደል አስሮ ፌስታል አስሮ እያሉ ከተማ ላይ የሚዞሩት። ጉዳዩ የትምህርት ጉዳይ አይደለም። እኔ ጋር ናችሁ? ጉዳዩ የትምህርት አይደለም። በጣም ንግድ ሰርቼ ነው አትበል። ብዙ ነጋዴዎች ናቸው አሁን ቤት ውስጥ ሽባ ሆነው ቁጭ ያሉት። ጉዳዩ በንግድ አይሆንም። ልጆቹ ወልጄ ነው አይደለም። አሁን የተወለደ ልጅ ዘንድሮ ኮብልስቶን ነው የሚያነሳው። ጉዳዩ በልጅም አይሆንም። እና ጉዳዩ እንዴት ነው ማሸነፈው? ጉዳዩ ወደ ላይ መስጠት ነው። ለማን መስጠት ነው? ለእግዚአብሔር በመስጠት ነው። ይሄ ዘመን የሚዘልቅ ሰው ያ ሰው ነው። እውነት ነው። ይሄ ዘመን የሚያሸንፍ ሰው ጸልየ ውጋ ውጣ ውረድ ግባ አይደለም። ተንበርከክና እግዚአብሔር ወይ ላንተ ትቻለሁ ተዋጋ። አሜን። ያን ጊዜ አናታቸው ይደፋል። ለምን መሰለህ? ካንተ ጠላት ሮጦ ሊያመልጥ ይችላል። ከእግዚአብሔር ሮጦ ያመልጣል። አሜን። ብሮጥ መሬቱ የማን ነው? የእግዚአብሔር። ታዲያ ወዴት ይሄዳል? ወደ ላይ በሮ አይሮፕላን ገዝቶ ወደ ላይ ቢበር አየሩ ከላይ ያለው ደመናው የማን ነው? የት አባቱ ይሄዳል? ዋና ችያለሁ ብሎ ወደ ዋና ጥልቅ ቢገባ ወንዙ ውስጥ ቢገባ ወንዙ የማን ነው? የት አባቱ መሄጃ አለው? ለእግዚአብሔር ውጊያ መስጠት ማለት ጠላት የት እንዳይሄድ ማሰር ነው። የገባ አንድ ሰው አለ? ገባችኋል አይደለ? ካንተ ሮጦ ያመልጣል። ከእግዚአብሔር ሮጦ የት ይሄዳል? አንድ ጊዜ እንደዚህ ይባላል። ሰሞ ወሬ ነው፣ አባባል ነው። አንድ ጊዜ ሚዳቆ የምትባል ከመሬት ጋር ተጣላች። ከማን ጋር? ማን? ሚዳቆ። እኔ አንተ ላይ መቆም ሰለቸኝ አለች። እስከ መቼ ነው እኔ አንተ ትከሻ ላይ የምኖረው? በቀኝ ካንተ ርቄ እሮጣለሁ አለች። አሁን መሬት ደረሰ። አሁንስ በቃሽ። መጨረሻ ጥግ ደረሰች። ዝቅ ስትነሱ ደረሽ አለኩ። አሸነፍሽ አለች አላ መሬትና ማን? ሁለቱ ተጣሉ። መሬትን ላለመርገጥ ብላ ሮጠች። ሂዳታ ግን አሸነፈች። የት አባቷ ትሄዳለች? ወደ ላይ ብትበራው እንደ ወፍ ክንፍ የላትም። ዞሮ ዞሮ መሬት መርገጧ ይቀራል። ጠላት ምንም አይነት ከፍ ይበል፣ ምንም አይነት ስልጣን ይኑር፣ ምንም አይነት ገንዘብ ይኑር፣ ምንም አይነት የሚመካበት ምድር ላይ ምንም ይኑር፣ ከእግዚአብሔር ምርቅበት አለ የለም። ከእግዚአብሔር መሄጃ አለው የለም። ለእግዚአብሔር ሰጠው ማለት ንቅንቅ አይልም። ካንተ ጋር ተጣልቶ አገር ይቀይራል፣ ስልክ ይዘጋል፣ አድራሻን ያጠፋል፣ አታገኝም። ከእግዚአብሔር ግን ወዴት ይሄዳል? ውጊያው ለእግዚአብሔር መስጠት ማለት ለጠላት መሄጃ ማሳጣት ነው። አጠገብ ያለው ሰው እየገባ ነው ወይ በለው። ለእግዚአብሔር ውጊያ መስጠት ማለት በሉት ጠላት የትም እንዳይሄድ ማሰሪያ ነው በለው። አሜን። አሁን ለመዋጋት ጉዳዩ ሸምሳ አይደለም፣ ችሎታም አይደለም፣ ስልክ መደወልም አይደለም። ጉዳዩ ለካ መንበርከክ ነው። ጉዳዩ ምንድነው? መንበርከክ ነው። አንተ ተዋጋ። አንተ ምን በል? አንተ ተዋጋ። ጉዳዩ አሁን ሞት አይደለም። ጉዳዩ ያበበ ጉዳይ አይደለም። ከኔ ጀርባ ስሚ አለ። ከኔ ጀርባ ስሚ አለ። እንዳይሰደብ አሁን ውረድ። አሁን ኢየሱስ አንድ ጊዜ ነገር ሲዞርባት
አጋር በላዋ ላይ ስትመጻደቅባት እንደዚህ አለ አብርሃም ሆይ አለ በእኔና በአንተ መካከል ማን ይፍረድ? እግዚአብሔር ይፍረድ። አሜን። ሐሳማላችን እንጂ ባክ በእኔና በአንተ መካከል ማን ይፍረድ? እግዚአብሔር ይፍረድ። አሁን ጉዳዩ ይሄ ነው። እኔ ጉዳዩ በጣም ለኔ ሲሪየስ አድርጌ ነው ያስኩት። ጉዳዩ ሲሪየስ ነው። ለካ ጠላቶችን ለማሸነፍ ሽማግሌ እጅ አትችልም። እስከ መቼ ነው በሽማግሌ የምጨርሰው? ጉዳዩ በዚህ የሚያልቅ አይደለም። ጉዳዩ ከመድረክ ጋር አይደለም፣ ከማይክ ጋር ከመለያ ጋር አይደለም። ጉዳዩ እኔን ማሳጣት ነው፣ እኔ ማሸማቀቅ ነው አይደለ? አዎ። እኔ ደግሞ ጉዳዩ ለእግዚአብሔር በመተው ነው። አባይ ሆነዋል። አሜን። አንድ ጥያቄ ልጠይቃችሁ። ከእግዚአብሔር በላይ ጉልበታም አለ ምድር ላይ? የለም። ሰማይ ላይ አለ? የለም። አሁን የጨረስኩኝ። ከእግዚአብሔር በላይ ስልጣን ያለው ባለስልጣን አለ? የለም። ሰማይ ላይ አለ? የለም። ምድር ላይ አለ? የለም። እሺ። ከእግዚአብሔር ይልቅ የፈጠነ ኃይለኛ አለ ፍጥነት ያለው? ሮጦ እግዚአብሔር የሚያሸንፍ አለ? የለም። በእድሜ እግዚአብሔር የሚበልጥ አለ? የለም። ታዲያ አሁን አንተ ያለው ሰው አላወቅም። አንተ እኮ ቢያንስ እግዚአብሔር አለ። ገብቷችሁ? ጠላት በእድሜ ከበለጠ ከጠላት እድሜ የሚበልጥ ማን አለ? ጠላት በገንዘብ በልጣለሁ ካለ ገንዘብ በላይ ማን አለ? ጠላት በስልጣን ቤት ከመጣ ባለስልጣኑ የሁሉ ባለስልጣን ማን አለ? እና ጉዳዩ ምንድን ነው? ለእግዚአብሔር በመተው አሸንፍ። ዳዊት እኮ በእግዚአብሔር ስም ምን አደረኩት? ለካ በእግዚአብሔር ስም ማሸነፍ አለ። አጠገቤ ላለው ሰው ያዙትና ውጊያውን ቢተዋል አተውበሩ ለእግዚአብሔር ተው በለው። ጉድታ ያለ በለው። በዓይኔታ ያለ በለው። የሚያሳድድ ወርቆ በለው። የሚያስጨንቅ ተመቶ በለው። ስማት ፊት ተነቅለው በለው። በምድር በዓይኔታ ያለ በለው። አሜን። ጌታ ተናገረ ለሚለው ሰው ተፈጸመ። አጨብጭቡ ለጌታ ለኢየሱስ ሃሌሉያ።